وجلوك فياتا Wahai Bojelu serta Allah bagi kamu temu Bojelu di dunia serta Bojelu mana ini kita orang saya mana saudara kita kami banyak punya saudara yang makan aku mereka tiga sana jijire atau kesuma dulu akan berema dan disini mana jadi tiga sana jijire dulu kita lagi kamu terus ፈያታ ከዚህ ቀጥሎ አጠር ያለ ንግግር የሚያደርጉልን አቶ ሳዲቅ ናቸው። ጋዜጠኛ ናቸው። ጋዜጠኛ ብዙ ሀተታ አያስፈልገውም። መጥተው በአጭር ጊዜ አጠር ያለ መልእክት እንዲያስተላልፍልን። አመሰግናለሁ። አካም ብዬ እንዳልጀምር ያው ብዙ መራመድ አልችልም። ቡታጅራ አካባቢ ያሉ ዘመዶቼ እንግዲህ ሲገበያዩ ያው ሲናገሩ እንግዲህ ጢቆ ጢቆ ቤካ ወዘብሪ መካ ይላሉ። ግማሹን በራሳቸው ቋንቋ ግማሹን በኦሮምኛ ትንሽ ትንሽ እንናገራለን። መመለሱ ግን ያስቸግራል ማለት ነው መሰለኝና ቡታጅራን ደግሞ እኛ ነው እንዳትሉ ቋንቋ ኦሮምኛ በጣም አመሰግናለሁ። እዚህ ስለተገኘው በመካከላችሁ ብዙ የትግል አጋሮቻችን እዚህ መካከላችን ላይ ይገኛሉ። ባለፉት 10 ዓመታቶች ውስጥ በተደረጉት ያላሰለሰ ጥረት ውስጥ ብዙ ተሳታፊዎች አሉ፣ ብዙ መስዋዕትነት የከፈሉ ሰዎች አሉ። ከሁሉም በላይ ደግሞ እዚህ መካከላችሁ የሚገኙትን እንግዶቻችንን በመጀመሪያ አይረን ማን የማይሰበረው የማይበገረው ወንድሜ ልበለው በቀለ ገርባን እዚህ ከሱ አጠገብ በመቆሜ በጣም ደስተኛ ነኝ። ለሱ ምስጋናዬን አቀርባለሁ። ከጀዋር ጋር ብዙ አብረን ሰርተናል። ስለዚህ ያው ጀዋርም እንደዚሁ በማዕከላችን እዚህ በመገኘቱ ለሱም እንደዚሁ ደግሞ ሞቅ ያለ አቀባበል እንድታረጉ እንግዲህ ይህ ትግል እውን እንዲሆንና ዛሬ እናንተም እዚህ እንድትሰባሰቡ ሁላችንም እዚህ እንድንገኝና ኢትዮጵያ ውስጥ ተሐድሷዊ ለውጥ እንዲመጣ ከፍተኛ መስዋዕትነት የከፈሉ ሕይወታቸውን የሰጡ እስትንፋሳቸውን ሰጥተው የትግል እስትንፋስ እንዲቀጥል ወይም ደግሞ ቀጣዩ ትውልድ በነፃነት እንዲኖር ከፍተኛ አስተዋጽኦ ያደረጉ የህይወት መስዋዕትነት የከፈሉ ከጥንቱ የኦሮሞ ትግል ጀምሮ እስከ ቄሮ ድረስ ከፍተኛ አስተዋጽኦ ያደረጉ መስዋዕትነት ለከፈሉ ሁሉ አንዴ ሞቅ ያለ ጭብጨባ እንድታደርጉላቸውና እንድትናስባቸው ይገባል። በመካከላችን ላይ ብዙ አብረውን የታገሉ ሰዎች አሉ ብዬ ነበረ። በተለይም ደግሞ መንግስት በኢትዮጵያውያን ሙስሊሞች ላይ ያደረገውን ጣልቃ ገብነት በመቃወም ከፍተኛ ንቅናቄ ይደረግ ነበረ። በዛ ሰዓት እንግዲህ አብሮን ከፍተኛ አስተዋጽኦ ያደርጉ ከነበሩት ሰዎች መካከል አንዱ ወንድማችን ጀውሃር መሐመድ ነው። ጀውሃርን የራሱ መጠሪያ ሰተነው ነበረ። ቅጽል ስም ወይም ደግሞ የሚስጥር ስም ነበረው። ያ የሚስጥር ስሙ ጌጡ ይባላል። ራሱም አያውቀውም። ከታሰረ በኋላ ነው እኔ ሶሻል ሚዲያ ላይ ያንን የጻፍኩት። ለትግላችንም ጌጡ ነው አሳልፏል። ጌጡ እንደገና በትግል ስም እዚህ ስለጠራው በጣም ደስተኛ ነኝ። የጀውሃር አስተዋጽኦዎች በጣም ብዙ ነበሩ። ትግሉን ከመደገፍ አንስቶ ስትራቴጂ የሆኑ ነገሮችን በመንደፍ ምክር በመስጠት እንደዚሁም ደግሞ በሰላማዊ ትግል ዙሪያ የሚደረጉ ነገሮችን ስልጠናን ጭምር በመስጠት ሌላ ቀርቶ ሚዲያ ላይ በመቅረብ በአጠቃላይ በድምፃችን ይሰማ ንቅናቄ ውስጥ ለነበሩት ልጆች በሙሉ ስልጠናን ጭምር በመስጠት በሚመስል መልኩ ከፍተኛ አስተዋጽኦ አድርጎ ነበረ ማለት ነው። በተለይ በወቅቱ የነበረው አምባገነናዊ መንግስት ይጠቀምባቸው ከነበሩት ስልቶች አንዱ ወጣቱን ወደ አክራሪነት ወይም ደግሞ ወደ ጽንፈኝነት በመቀየርና በጎረቤት አካባቢ ያሉ ተሞክሮዎችን አገር ላይ እንዲተገብርና ከምዕራባውያን እርዳታ ለመቀበል ጽንፈኛ አለ፣ አክራሪ አለ ብሎ እርዳታ ለመቀበል ጥረት ያደረግ ስለነበረ ወንድማችን ጀውሃር መሐመድ ወይም ጌጡ
እንግዲህ ወጣቱ በተቻለው መጠን ሰላማዊ የሆነ ትግልን አዳፕት እንዲያደርግ ከፍተኛ አስተዋጽኦ ሲያደርግ የነበረ ነው። በሌላ አነጋገር ወጣቱ ራዲካላይዝ እንዳይሆን ዲራዲካላይዝ እንዲሆን ከፍተኛ አስተዋጽኦ ያደርግ የነበረ ነው። የመጀመሪያው ሰው ነው እንደውም ኢትዮጵያን ሙስሊምስ ሪፊውዚንግ ቱ ቢ ራዲካላይዝ የሚል አርቲክል በመጻፍ ያንን አርቲክል ጽፎ እንኳን በስሙ ፐብሊሽ እንዳይደረግ ማለት በስሙ ፐብሊሽ እንዳይደረግ ማለት ምንድነው ሞር ቫልዩ እንዲኖረው በተለያየ መልኩ እንዲወጣ በማድረግ ከፍተኛ ስራዎችን ሲሰራ የነበረ ነውና ስለዚህ በዛ መልኩ እንግዲህ ያንን በዛ ፕሮሰስ ውስጥ የነበረ ቢሆንም በሚዲያ ላይ ሲነዛ የነበረውን ነገር ሁሉ የምታውቁት ነውና እንግዲህ ለዛ ከፍተኛ አስተዋጽኦ አድርጎ ነበር። የተለያዩ ስትራቴጂዎችን በመንደፍ ላቢ በማድረግ የውጭ ሰዎችን በማነጋገር ከፍተኛ አስተዋጽኦ ያደረገ ነበረ ማለት ነው። እንግዲህ እኔ ሰዓታችሁን እዚህ ቦታ ላይ ብዙ አልወስድም፣ ወደ ማጠቃለያ ላይ እመጣለሁ። ምክንያቱም የሰዓት ነገር ይገባኛል ማለት ነው። እናንተ እዚህ የተሰባሰባችሁት የነገይቷን አዲሲቷን ኢትዮጵያ ለመገንባት ነው። አዲሲቷ ኢትዮጵያ ብለን ስንናገር ሁሉን አቀፍ የሆነች ኢትዮጵያ፣ ሁሉም ብሔረሰቦች፣ ሁሉም ብሔረሰቦች፣ ሁሉም ሃይማኖቶች በእኩልነት የሚታዩባት ኢትዮጵያን እውን አድርጎ ሁሉም የድርሻውን እንዲያገኝ ጥረት በማድረግ ነው እዚህ የተሰባሰባችሁት ማለት ነው። ስለዚህ እኔ እስከምረዳው ድረስ ይሄ ጥያቄ የሌሎችን ወስጄ የራሴ ላድርግ የሚል ሳይሆን ማግኘት የሚገባኝን ነገር እናገኝ። ሌሎች እስከ 80 የሚደርሱ ብሔረሰቦች ባሉባት አገር ውስጥ ሁሉም በእኩልነት ሊኖር ይገባል፣ እኛም የድርሻችን ማግኘት አለብን በማለት አባቶቻችን አያቶቻችን ከፍተኛ መስዋዕትነት ከፍለዋልና ይህ ስብሰባ የዛ መስዋዕትነት ነጸብራቅ በመሆኑ ለነገው ትውልድ የሚሰጥ ስጦታና የሚበረከት ገጸ በረከት በመሆኑ በጣሙን ደስተኛ ልትሆኑ ይገባል ማለት ነው። አንድ ደቂቃ ነው የቀረህ እያሉኝ ነው። እዚህ ላይ ልንገነዘበው የሚገባ ነገር አለ። የተለያዩ ብሔረሰቦች የተለያዩ ሃይማኖቶች በኢትዮጵያ ውስጥ አሉ ብለን ስንናገር እንግዲህ ጨፍላቂ የሆነ አስተሳሰብንና ወይም ደግሞ ሁሉም አመለካከቶች፣ አስተሳሰቦች በአንድነት መጨፍለቅ አለባቸው፣ አንድ ላይ መማከል አለባቸው፣ እነዚህ ብሔረሰቦች መገለጽ የለባቸውም በሚል የነዚህ ብሔረሰቦች ሚና ዳንኪራ፣ ዘፈን፣ እስክስታ ብቻ እንዲሆን ወይም ደግሞ ጭፈራ ብቻ እንደሚሆን የሚፈለግበት አጋጣሚ አለ። በተለይ የትላንትናይቷን ኢትዮጵያ ለመመለስ የሚፈልገው አካል ማለት ነው። ልብ ማለት ያለብን ነገር ቢኖር ምንም የሚቆም ንቅናቄ የለም። ጀውሃር መሐመድን ከድምፃችን ይሰማ ንቅናቄ ሲወስዱብን አንዳንዴ ወስደውብናል እንላለን። ምክንያቱም አልጀዚራ ላይ ቀርቦ ኦሮሞ ፈርስት ነኝ በማለቱ ሳቢያ ከዛ በኋላ በውስጥ የነበረው እንቅስቃሴ ወደ አደባባይ በመውጣቱ ያንን እንቅስቃሴ እየመራ ኦሮሞ ፈርስት የሚለው እንቅስቃሴ በመላው ዓለም ላይ ጎልቶ እንዲታይ ሆኗል ማለት ነው። ልክ እንደ ኦሮሞ ፈርስት ሁሉ ማንኛውም ንቅናቄ፣ ማንኛውም እንቅስቃሴ ሊታፈን ሊገደብ አይችልም። ስለዚህ አሁንም የትላንትናይቷን ኢትዮጵያ ለመመለስ የሚፈልጉ አካላቶች በሙሉ እነሱ ኢትዮጵያን የሚያፈርሱ፣ እነሱ የኢትዮጵያ ጸር እንደሆኑ፣ እነሱ የኢትዮጵያ ጠንቅ እንደሆኑ ሊረዱት ይገባል ማለት ነው። ስለዚህ አገራቸውን የሚወዱ ከሆነ ኢንክሉሲቭ የሆነች ሁሉን አካታች፣ ሁሉን ብሔረሰቦች፣ ሁሉን ሃይማኖቶች አካታች የሆነች ኢትዮጵያን ሊቀበሉ ይገባል ማለት ነው። ይሄንን ሊቀይር የሚችል አንዳችም ምድራዊ ኃይል የለም። በሙታን መንፈስ የሙታንን ሐውልት ቤተ መንግስት ማስገባት፣ የሙታንን ሐውልት ቤተ መንግስት አስገብቶ መሳለሚያ ማድረጉ ራሱ ይሄንን የህዝባዊ ንቅናቄ ሊገድበው ሊያቆመው አይችልም። ስለዚህ በሙታን መንፈስ ከመመራት ይልቅ በትላንትና የቅዠት ህይወት ከመኖር ይልቅ በዛሬው ህይወታቸው ታሪክን ሰርተው ሊያልፉ ይገባልና እኛም ታሪክን የመስራት ጉዞ ጅማሬ በአንድነት ጀምረናልና ኑ ተቀላቀሉ እንላለሁ። በጣም አመሰግናለሁ። አላህ ይስጥልኝ። አመሰግናለሁ።
እናመሰግናለን ገለቶማ ከነት ታንሴ ከኔ እርጋ እንደበርሰን ቦያሬድ ጀደሙ ቀጥሎ ንግግር የሚያደርጉልን እና አጠር ያለ መልእክት የሚያስተላልፉልን አቶ ያሬድ ጥበቡ ይባላሉ። አቶ ያሬድ ጥበቡን አይ ቲንክ ብዙዎቻችሁ ታውቃላችሁ። የተጻፈልኝን ግን አነባለሁ። በቤተስዳ ሜሪላንድ ነዋሪ የሆኑ ኢትዮጵያዊ አሜሪካዊ ናቸው። በኢትዮጵያ ሚዲያዎች ላይ በሚሰጡት አወዛጋቢ የሆኑ የፖለቲካ ተንታኝነታቸው ይታወቃሉ። የትግራይ ውጥረትና ብሎም በጦርነት በሰላማዊ መንገድ እንዲፈታ ድምፃቸውን ከፍ አድርገው ካሰሙ በጣት የሚቆጠሩ ኢትዮጵያውያን መካከል ግንባር ቀደም ናቸው። ባለፈው አንድ ዓመት ተመሳሳይ አስተሳሰብ ካላቸው ከነ አቶ ልደቱ አያሌው ጋር በመሰባሰብ የኢትዮጵያ ሕልውና ተቆርቋሪዎች ስብስብ በሚል መስርተው የሰላም አማራጭ ሀሳቦችን በተለያዩ መድረኮች በማቅረብ ላይ ይገኛሉ። አቶ ያሬድ ከአቶ ጀዋር መሐመድ ጋር ያላቸውን ከ13 ዓመት በላይ የዘለቀ ወዳጅነትና የትግል አጋርነት በተመለከተ አንድ ሁለት ቃል ይሉልናል። ወደ መድረክ ጋብዛለሁ። እንደምን ዋላችሁ። በቀለና ጃዋር እንደገና በአይነ ስጋ ለመገናኘት ስላበቃን በጣም ደስ ብሎኛል። ባለፈው ጊዜ ቃሊቲ ስጎበኛችሁ እላችሁ ላይ ስጋ አልነበረም፣ አጥንትና ቆዳ ተጣብቆ ነው ያየኋችሁ። በጣም አዝኜ ነበር። ቢያንስ እያንዳንዳቸው 80 ወይም 100 ፓውንድ ከሰውነታቸው ቀንሰው በ1977 ዓመተ ምህረት ወሎ ውስጥ የኢትዮጵያ ሕዝቦች ዴሞክራሲያዊ ንቅናቄን በምናካሄድበት ጊዜ ትልቅ ረሃብ መጥቶ ነበር፣ ድርቅ ነበር። እዛ ድርቅ ላይ ያየኋቸውን እዛ ረሃብ ላይ ያየኋቸውን ሰዎች ነበር የሚመስሉትና በጣም የሚያሳዝን ሁኔታ ነበር። ከዛ በጣም የሚያሳዝን ሁኔታ ውስጥ ወጥተው እንደዚህ ሀሳብ ይዘው ስጋ ገዝፈው መሀላችን ሲገኙ እጅግ በጣም ደስ የሚል ነው። ደስ ብሎኛል። የተጻፈ ነገር አዘጋጅቼ ነበር፣ ግን ከአዘጋጆቹ ጋር ሙግት መግባት ስለማልፈልግ እንዲሁ ሀሳቤን አጠር አድርጌ ብናገር ይሻል ይሆናል ብዬ አስባለሁ። መግቢያው ላይ እንደተባለው ጃዋርን ሳቀው ወደ 13 ዓመታት አልፈዋል። መጀመሪያ ያወቅኩበት መንገድ ራሱ ትንሽ ለየት ያለ ነበረ። ወንድሜ እዚህ ከተማ መጥቶ ነበር ከቶሮንቶ እና ጓደኛዬ ወደ ደቡብ ምስራቅ እስያ ለስራ ሄዶ እንደዚህ ጃዋር የሚባል ወጣት አገኘና ቤቱ ጋበዘው። ከዛ ጃዋር ከሌሎች ወጣቶች ጋር ሲከራከር አንደኛው ሜዲሲን ማጥናት የሚፈልግ ልጅ እኔ ሜዲሲን ነው ማጠናው፣ ምክንያቱም ሜዲሲን ይሄን ያህል 100,000 ብር ያስገኛል በአመት ምናምን እያለ ያወራል። የሀብታም ልጅ ነው። ከዛ ጃዋር ሲከራከረው ሜዲሲን ለምን ታጠናለህ? የፖለቲካ ሳይንስ ብታጠና እኮ አገራችንን ከችግር የሚያወጣ ድሆችን ከድህነት የሚያድን ትልቅ መፍትሄ መሆን ይችላልና ኮሌጅ ስገባ የፖለቲካ ሳይንስ ነው ማጥናት የምፈልገው ብሎ ይከራከረዋልና ያ ሰው በጣም ይገረማል። እነዚህ 17 ዓመት ልጅ እንዲህ አይነት አርቆ የሚያስብ እንዴት ሊሆን ይችላል ሚልና ወንድሜ ሲነግረኝ አድራሻውን ማግኘት ትችላለህ ጓደኛ ጋር ደውለህ ስለው ኧረ እኔ ጋር አለ ብሎ ይሰጠኛል። ለጃዋር ኢሜል አደርግለታለሁ። እንዳጋጣሚ ኮሌጅ ጨርሶ መምጣቱ ነበር። ገና የ21 ዓመት ልጅ ቢሆን ነው። ዲሲ መጥቻለሁና እንገናኛለን። ተገናኘን። ከዛ በኋላ ጃዋር በሚያቀው በሰለጠነበት የዚህ የሰላማዊ ህዝባዊ እምቢተኝነት ጉዳይ ላይ ሰዎች ሰብስበን እነ ዶክተር ኤቢሳን ወንድማችንም ነበረ እና ሌሎችም ነበሩ። ታምራት ነገራ ነበር እና ተሰብስበን ማጥናት ጀመርን። የሲሳይ ኦሮሞ ባህላዊ ማዕከል ውስጥ ቅዳሜ እየተገናኘን ማጥናት ጀመርን። እንደምታውቁት የሰላማዊ ህዝባዊ እምቢተኝነት የሚባል ኮንሰፕሽን አዲስ ነው ለኢትዮጵያ። ምክንያቱም በትጥቅ አመፅ ውስጥ ነው የነበርነው።
በትግል ውስጥ ነው የነበርነው፣ በአብዮት ውስጥ ነው የነበርነው። በሰላማዊ መንገድ መቀየር ይቻላል አንድን ሀገር የሚለው አዲስ ኮንሰፕት ነው የነበረው እና ጃዋር ያንን ሐሳብ ይዞ መጣ፣ አሰለጠነን። በጎደለበት ደግሞ ኢቨን የነበረበት ኮሌጅ ያስተምሩ የነበሩ ሰዎችን በስካይፕ ስልጠና እንዲሰጡን እያደረገ እነ ላሪ ዳይመንድ ይመስለኛል አንዱ ማስታውሰው እንደነዚህ አይነት ሰዎች ሁሉ ስልጠና እየሰጡን ቀጠልን እና በዚህ መልክ ነው ከጃዋር ጋር የተዋወቅ ነው። ያኔ እኔ ምናልባት 50 ምናምን ዓመቴ ይሆናል፣ ጃዋር 21 ዓመት ልጅ ነው። ግን እንደ አሰልጣኝ እንደሚያቅሰው ለመቀበል እሱም ችግር አልነበረበትም፣ እኔም ለመቀበል ችግር አልነበረብኝም፣ ሌሎቻችንም እንዲሁ እና አንዳንድ ሰዎች በራሳቸው ኃይል ራሳቸውን ይወልዳሉ። አባቶች ሲተርቱ ከእንጨት መርጦ ለታቦት ከሰው መርጦ ለሹመት ይላሉ። እዚህ ግን መራጩ ራሱ ባለቤቱ በውስጣዊ ትግሉና ሐሳቡ ሆኖ ነው የምናገኘው። የጃዋርን ስናይ ስለ ጃዋር የምናገረው ለምን መሰላችሁ? አገራችን የገባችበት ሁኔታ በጣም አደገኛ፣ በጣም አስፈሪ ሁኔታ ነው። ከሃጫሉ ሁንዴሳ ግድያ ጀምሮ የሚደረግ ያለውን ነገር ስናይ አገሪቱን አመራር ማሳጣት፣ ሰው ማሳጣት እና ኮንፊውዝድ የሆነ እርስ በርሱ የተምታታ ግራ የገባው እና ሀብትን፣ ትልቅነትን ከብልጽግና ቲዮሎጂ ማግኘት ብቻ የሚገደድ ማህበረሰብና ኤሊት ለመፍጠር የሚደረግ ነገር አለና ከዚህ እንዴት ነው መውጣት የምንችለው ብዬ በሚጨነቅበት ሰዓት ነው አሁን እነ ጃዋር ከስር ተፈተው በጣም መደገፍ ያለብንን የሰላም ሐሳብ የሰላም አማራጭ ይዘውት የመጡት በቀለና ጃዋር። ይሄንን ሁላችንም ልንደግፈው ይገባል። ጃዋር ከልጅነቱ ጀምሮ የዚህ የፖለቲካ ሳይንስ ጥናት ላይ ያደረገው ትኩረት፣ በተግባርም ደግሞ የከፈለው መስዋዕትነት፣ አሜሪካዊ ፓስፖርቱን መልሶ እስር ቤት መግባት ያልገደደው የደፈረ ሰው ይሄንን የሚያደርግበትን የሐሳቡን ጥልቀት መረዳትና የሚያስፈልገውን ድጋፍ ለመስጠት ፈቃደኛ መሆን አለብን ብዬ አስባለሁኝ እና ሌላው ነገር የሚታየኝ ምንድነው? ይሄ አሁን የኢትዮጵያን መንግስታዊ ስርዓት የያዘው አመራር በጣም ኮምፕሌክስ ነው በአንድ በኩል ሳየው። ምክንያቱም አሁን ባለፉት 2 ሳምንታት ወለጋ ውስጥ 1500 አማሮች ገደሉ የሚል ሪፖርት መጣ ከራሳቸው መሃል። ይሄን ማን እንደሚያደርገው አውቃለሁ የሚል የዶክተር ሃንጋሳን ንግግር ሰምታችኋል። አሁን ለዚህ መልሳቸው ምንድነው? ይቅርታ መጠየቅ አይደለም፣ ይጣራ አይደለም፣ እንዴት እንደተደረገ ይሄንን እስከ መጨረሻው እንደርስበታለን አይደለም። አማሮች ስለተገደላችሁ ማልቀስ ጀመራችሁ፣ እንግዳው የኦሮሚያን ባንዲራ በአዲስ አበባ ትምህርት ቤቶች በሙሉ እናውለበልባለን ነው መልሳቸው። በእንዲህ አይነት መልክ ነው ሊገዙን የሚሞክሩት ያለው። ይሄንን መረዳት አለብን። የትግራይን ጦርነት ከመጀመራቸው በፊት ጉሊሶ የሚባል ቦታ 350 አማሮችን ጨፍጭፈው ነው ወደዛ የሄዱት። ከዛ ፓርላማ ላይ እየተንደባለሉ ፓርላሜንታሪያን ህዝባችን ተጨረሰ ምናምን ብለው ያለቅሳሉ። በሌላ በኩል ግን ወደ ትግራይ ቦርደር የውስጣዊ ወሰን የመከላከያ ኃይሉን እያቀረቡ ነበር ኦፌንሲቭ ለማድረግና በጣም እንትን የሌለው ለከት የሌለው መተዳደሪያ የሞራል መሰረት የሌለው አይነት አስተዳደር ነው የመጣውና ይሄንን በቃህ ማለት ምንችለው የሐሳብ አንድነት በመያዝ አንዳችን ለሌላችን ቤኔፊት ኦፍ ዳውት በመስጠት አይዞን በመባባል አብረን በማልቀስ ነው እንጂ እርስ በርስ እየተጠራጠርንና በሚወረውሩልን እንደ ውሻ በሚወረውሩልን ባዶ አጥንት በዛ እየተደሰትን ሊሆን አይችልም። ከዚህ በፊትም የዛሬ 4 ዓመት ይሄ ትግል ለውጥ ሊያመጣ የቻለውና የነበረው የህዝባዊ ወያኔ ሓርነት ትግራይ የበላይነት ሊከስም የቻለው የጃዋር የሰላማዊ ህዝባዊ እምቢተኝነት እሳቤ በህዝቦች የትግል ህብረት ላይ የተመሰረተ ነበር።
በ2011 በፈረንጆች አቆጣጠር የጻፈውን ጽሑፍ ማየት ትችላላችሁ። ለምን ተነጣጥለን እስከ ቆምን ድረስ በቀጣይነት ከአገዛዝ ነፃ ልንወጣ እንደማንችል ነበር ያስተማረው። በዛ ላይ ተመስርተን ነው ምናልባት ቃሉን ያወጣሁት እኔ ይሆናለሁ ኦሮማራ የሚለውን ቃል። ነገር ግን የኦሮማራ ጥምረት የሚል ነገር በመፍጠር የነበረውን አገዛዝ ለመናድ የሚያስችል አቅም በሰላማዊ መንገድ አንድ ጥይት ሳይተኮስ ያንን አቅም መፍጠር የተቻለው ለዛ ነበረ። ነገር ግን ያንን የኦሮማራ ጥምረት እነሱ ለሚፈልጉት የስልጣን ሽኩቻ፣ የግለሰብ አምባገነንነት ለመመስረቻ፣ ቲፒኤልኤፍን ከህብረቱ ለማግለል፣ የትግራይን ህዝብ ከሻቢያ ጋር ሆነው ለመጨፍጨፍ መጠቀም ያደረጉት። እናዝናለን። ሐሳባችን ያልነበረም ፍላጎታችን ያልነበረም ከፍላጎትና ሐሳባችን ውጪ የተደረገ ነገር ነው የነበረው። አሁንም ምንም ምርጫ የለም። አሁንም ሁላችንም የፈለግነውን ማግኘት አንችልም፣ ልናቅ ይገባል። ኦሮሞ በቁጥሩ ትልቅ ሊሆን ይችላል። ከኢትዮጵያ 40 በመቶ ሊሆን ይችላል፣ 35 በመቶ ሊሆን ይችላል፣ አላቅም። ነገር ግን በቁጥሩ ብቻ ተመስርቶ ሊያገኘው የሚችል ነገር የለም። ሁላችንም ሰተን ለመቀበል ፈቃደኛ መሆን አለብን። ሁላችንም በሰላማዊ መንገድ ተደራድረን የጋራ ቤታችንን ለማቆም ፈቃደኛ መሆን አለብን። ያንን ሳንሞክር ወደ ጋራ ጥፋት ምንገባበት የወደፊት ተስፋ ልንለው አንችልም። ውስጣዊ ቦርደር በሌላቸው ማህበረሰቦች መሃል የቆየ በታሪክ የቆየ ወሰን የሌለው አገር ውስጥ እንለያይ ብንል በወሰን ብቻ እንተላለቃለን። ሌላውን ተውት፣ በወሰን ብቻ እንተላለቃለን። ከዛ የተሻለ ማድረግ እንችላለን። ያ የተሻለው መንገድ ደግሞ ለምን ለብዙዎች ርቆ እንደሚታይ አላቅም። ሁሉንም የፖለቲካ ኃይሎች ያካተተ የብሔራዊ ምክክር ወይንም ናሽናል ዳያሎግ ማካሄድ ነው። ይሄ ናሽናል ዳያሎግ አሁን በስልጣን ላይ ያለውንም መንግስት መጨመር ይኖርበታል ብዬ አስባለሁ። እንኳንስ እነሱን በውጪ በፖለቲካ ምክንያት ተሰደን የውጭ ሀገር ዜግነት የተቀበልን ግን የሀገራችን ሁኔታ እንቅልፍ የማይሰጠንና ቀን ከሌት የምንጨነቅ ሰዎችም የምንወከልበት አይነት አንድ ረጅም የሽግግር ፕሮሰስ አካሄደን በዛ ሂደት ውስጥ ሁላችንንም የሚወክል አይነት መንግስት ምን መሰረትበት መንገድ መኖር አለበት። ይህን ምርጫ ካልወሰድን እስካሁን በቀጠልነው መንገድ ብቻ ነው ልንሄድ የምንችለው። ስላዳመጣችሁኝ አመሰግናለሁ። ለአቶ ያሬድ ጥበቡ አንድ ሞቅ ያለ ጭብጨባ አድርጉልኝ። እናመሰግናለን። ያ አማስ ረዴቤ ሴረ ጨብሱፍ እንደማ ስላ ከነቲ አኔ ጀዋርቱ ሀሳአ ቱሬ ገሩ ሉቢ ኬኛ የሮ ሁንዳ ጋፈ ኢሳንሌ መነ ሂዳ ቱረኒ አኩማ ነሞተ ሁንዳዩ ጉያ ቶኮ ሶኑራ ነፊን ሀርአሌ ኦሶ ሆጂ ስስኪዋላ ዲጶ ቀበኒ ኢሳኑ መላሉፍ ጀቻ ኑ ኬሰት አርገመን ገሩሞ ከንዴሙ ቀበን ጅሩ ስለተኤፊ ያዳ ፊ ጋፊ ቶኮ ቀባ ጀደኒ ሴረ ጨብሴን ኢሳኒት ከኑፊን ጅራ ኢሳኒስ ሞ ሰዓቲ ቀኸና አቦመመኒ አካ ደቂቃ ቶኮ ኬሰት አከኑ ፊጠን አብዲን ቀባ ፈያታ